አሰላሙ አለይኩም ረህመቱላሂ ወበረካቱ። ውድና ተከበራችሁ ወደ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። እንደውም ክርስቲያን ወገኖቼ ሰላም ሰላም ብያለሁ። ሰላማቸው በዚህ ተረፍረፍ በልልኝ። ዛሬ እንግዲህ በአዲስ ነገር መጥቻለሁ። እሱም እንግዲህ በሀይሚና በብሩኬ መጥቻለሁ ማለት ነው። እንግዲህ ሁላችንም እንዳያችሁት ለምንድን ነው ጭቅጭቃቸው የሚበዛው ማለት ነው? ተጣላን ታረቅን የሚለው ነገር እንግዲህ ዝም ብዬ ሳየው በቃ ማንም ነገር አለ አይደል? ሲበዛ ይመራል። ማርም ሲበዛ ይመራል አይደል? ግን ሁሌ ጭቅጭቅ ሲሆን ደግሞ በጣም ይደብራል። እና ዛሬ እንግዲህ ያው አንተ ከከሌ ጋር ሆንክ በእኔ ቦታ ብትሆን ምን ትሆናለህ? አንቺ በእኔ ቦታ ብትሆኝ ምን ትያለሽ? ስለዛ የሚዲያ ሰው ናችሁ አናውቃለን። ግን ውሸታችሁ ግን ድንበር አለፈ። ሁሌ ጭቅጭቅ ሁሌ እንትን እዛችሁ ስልችት ትላል እኮ። ምክንያቱም ተጣላን ተፋቀርን ምናምን ምናምን። ስለዛ እኛ የተኛውን እንመን? በመጣላታችሁ እንመን ወይስ ታርቃችሁ አብራችሁ በመስራታችሁ ባልና ሚስት ናችሁ ብለን እናስብ። ለምሳሌ ስራ መስራት ያለ ነው። ስራ ጉዳይ ደግሞ ማንኛውም ሴት ይሁን ወንድ በማንኛውም አጋጣሚ ያው ከብዙ ሰው ጋር ያገናኛል አይደል? ስራ ከብዙ ሰዎች ጋር ያገናኛል። ለምሳሌ ሴትም ብትሆን ወንድ ልጅ እሷ በምትሰራው ስራ መቅናት የለበትም ወይም ያንን ስራ እንድትተው ማድረግ አለበት። ካልሆነ ግን ስራ ስሪ ብሎ እስከፈቀደላት ድረስ እሷ ያው የስራ ጉዳይ ነው። ስራ ደግሞ ወንድ ነው ሴት ነው ብሎ አይመርጥም ማለት ነው። ቦታ አይመርጥም። ሰው ባገኘው አጋጣሚ ነው ባመጣለት አይዲያ ነው አይደለ የምንሰራው። ስለዛ እነዚህ ደግሞ አውቆ ሁሌ ጭቅጭቃቸው አንተ እንደዚህ ሆንክ እንጂ እንደዚህ ሆንሽ እያሉ እንግዲህ ያው ዳኒና ሀይሚ ጭቅጭቅ እኔ ያው አንዳንዴ አለፍ አለፍ ብዬ ሲሰማ ሁሌም የሚመጡበት በመጣላት ዙሪያ ነው። እውነት ተጣልቶ ሳይሆን እውነትም ባልና ሚስት ሆኖ ሳይሆን እውነትም ፍቅረኛ ማሞች ሆኖ ሳይሆኑ ያው የውሸት ነው። ግን ሆኖም ውሸት ሲበዛ ደግሞ በጣም ይመራል ማለት ነው። ስለዛ ያለውን ትክክለኛውን ነገር በቃ መናገር አለብን። ዛሬ ደግሞ ሀይሚ እንለያይ ብላለች ብሩክን ማለት ነው። አው እውነት ተጋብታችሁ ከሆነ ለምሳሌ እሱ የሚጠላውን ጠልተሽ እሱ የሚወደውን ወደሽ እሱም ደግሞ በተቃራኒ ያው ስራውን እስከወደደ ድረስ ያው ሳይወድ በግዱ መቀበል አለበት ማለት ነው። የስራ ጉዳይ ስለሆነ ከሴትም ከወንድም ጋር መጨመር ከወንድ ጋር ስትጨመር አይኑ የሚቀላ ከሆነ እሷም ደግሞ የስራ ጉዳይ ነው። ከሴት ጋር ሲጨመር ያው አይኗ የሚቀላ ከሆነ የሚያጨቃጭቅ ከሆነ ተለይቶ በብቸኝነት በፍሪ ከማም ተጨመርሽ የሚያጣላ ከሌለ ለምን ተጨመርሽ ብሎ ህሊናሽ ይውቀሰሽ እንጂ ሰው የማያውቅስበት ወይም ተለያይቶ ከማንም ካገኘው ሰው ጋር መስራት ካልሆነ ግን ከእከሌ ጋር ለምን ተጨመርሽ? ከእከሌ ጋር ለምን ተጨመርሽ? አንተስ ለምን ተጨመርክ? ፎቶዋን ለምን ላክ? ቦይስ ለምን ላክ? ቴክስት ለምን ላክ? እያላችሁ ግን የማይሆኑ ውሸት እዛችሁ አትምጦ። በውሸት አታታልሉን። ትክክለኛና ትክክለኛ ነገር ይዛችሁ ነው። ምክንያቱም ትክክለኛ ነገር ያው እንማርበታለን፣ ቀጣይም ትውልድ ይማርበታል። ግን አሁን ከእናንተ ምን እንማር? ውሸትን አንድን ፍቅረኛ ለአንድ ሳምንት ያዘነው ከዛ በኋላ አሁንም ተጣላን አሁንም ታረቅን ብትጣሉ ያለውን ጭቅጭቅ እዛው መጨረስ ነው እንጂ እዚህ ሶሻል ሚዲያ ላይ በየጊዜው ቪዲዮ በሰራችሁ ቁጥር እንግዲህ እከሌ እንደዚህ ያለኝ በዚህ ምክንያት ተጣላን እያላችሁ ጭቅጭቃችሁን እዛው ቤታችሁ ጨርሳችሁ እኛ የምንፈልገው በዚህ ጊዜ ያው ፊሪ የሆነ ነገር የሚያስቅ የሚያስደስት ነገር ነው። ግን አዎ አንድ ነገር አዎ እህት ወንድሞቻችሁ ናችሁ፣ ኢትዮጵያዊ ናችሁ። ያው ጥሩ ነገር ስትሰሩ ጥሩ ነው፣ ለራሳችሁም ጥሩ ነው፣ ለተመልካችም ጥሩ ነው፣ ቀጣይ ለትውልድም ጥሩ ነው። ጥሩ ነገር ይማርበታል ብለን እናስባለን። መቼም ዩቲዩብ ዛሬ ሰርተን ነገ የሚጠፋ ነገር እስካልሆነ ድረስ ለቀጣይ ትውልድስ በዚህ ጊዜ ያው እንደ ድሮ አይደለም ጊዜው። ይሄ ሰው አይቶ ከኛ ምን ይማራል?
እኛስ በዚህ ነገር እኛ ለጊዜው ሰርተን በማለፋችን የሚጎዳ ሰውስ ቢኖር አሁን ለምሳሌ አንድ ሰው ሁለት ሰው በእናንተ ምክንያት ቢጎዳ ያው ምንድነው ሰበቡ የእናንተ ነው ማለት ነው። ግን አንድም ሁለትም ጥሩ ነገር ሰርታችሁ በእናንተ ተምሮ በእናንተ ተሞክሮ አንድ ሰው ሁለት ሰው ራሱን ቢለውጥ ያ የእናንተ ጥሩ ስራ ነው ኢሻራ ነው ማለት ነው። ስለዛ በተቻለን አቅም ጥሩ ነገር ሰርተን ለማለፍ መሞከር አለብን። ሁሌ ግን ውሸትን ሁሌ ሳታፈቅሩ አፈቀርን፣ ሳትጋቡ ተጋባን፣ ሳትጣሉ ተጣላን እያላችሁ ከካሜራ ጀርባ ሆናችሁ ውሸትን አታሰራጩ። ምክንያቱም ይሄ ዩቲዩብ ዛሬ አይተነው ነገ የሚጠፋ ነገር አይደለም። ያው ቁጭ ብሎ ከትውልድ ትውልድ እየተላለፈ ያው ነገር ስለሆነ የሰውን ልጅ ለማበላሸትም ሆነ ለማስተካከልም ሰው ምክንያት ነው። ሰው ልጅ የሰውን ልጅ ለማስተካከልም ለማበላሸትም ምክንያት የሚሆነው ሰው ነውና ስለዛ እናንተም ተው ግን ያው ውሸታችሁን ቀንሱ። ያው በነገራችን ላይ ዩቲዩብ አሽቃባጭና ውሸት በቃ አለ አይደል ግርግር የሚወድ ነው። ለምሳሌ አሁን ውሸት መውሩ እውነትም ግር ብሎ ሰው ብዙ ተመልካች እያያችሁ ነው። ግን እውነታውን እንቅጭ እንቅጯን የሚያወራ ከሆነ ማንም ቤቱን ዞር ብሎ አያየውም። በዛ ምክንያት ደግሞ ያው ዩቲዩብ አሽቃባጭ ነገር ስለሚወድ እናንተ ግን ለትውልዱ እያሰባችሁ ስሩ ማለት ነው። የጊዜው የእናንተን ዶላር የእናንተን ኪስ መሙላት ብቻና ብቻ ማየት የለባችሁም ማለት ነው። ውሸት ሲበዛ ይመራል፣ ጭቅጭቅ ሲበዛም ይመራል። ስለዛ አንድ ሰው ቢጣላ በቤቱ ነው መፍታት ያለበት እና ሶሻል ሚዲያም ላይ መጥቶ ያዙኝ ልቀቁኝ እያሉ ይቆዩና ከዛ በኋላ የእሱን አጀንዳ ከጨረሱ በኋላ ደግሞ ታረቅን ብሎ ይመጣል። ይሄንን ነገር ትክክለኛ አጀንዳ አድርጎ የሚወስደው ሰው የለም ብላችሁ ታስባላችሁ? በዚህ ጊዜ ምክንያቱም አንዳንድ ሰው ጥሩ ነገር በሶሻል ሚዲያ ይማራል። አንዳንድ ሰው ደግሞ ኔትን ሞልቶ ስልክን ገዝቶ መጥፎ ነገር በስልክ ቁጭ ብሎ የሚማር ሰው ይኖራል፣ አይጠፋም። ጊዜው ተበላሽቷል። ስለዛ እናንተ ሳታፈቅሩ ተፋቀርን፣ ሳትጣሉ ተጣላን፣ ሳትጋቡ ተጋባን፣ ቀለበት ሳታደርጉ ቀለበት የውሸት ቀለበት አደረግን ብላችሁ ሰውን አታጃጅሉ። በቃ ተፋቀራችሁ እኛ የእናንተ መፋቀር የእናንተ ትዳር ያስደስተናል። ግን ዝም ብሎ ሳትጋቡ ተጋባን እያለችሁ ውሸትን የምትቀዱ ከሆነ እኛ ውሸት ነገር አንፈልግም። ውሸት ነገር ውሸት ነው። ውሸትን ነው የሚያስ ውሸት ወዴት ነው? ወደ ጥመት ነው የሚያመራው። ስለዛ ውሸትን አታውሩ ይባካችሁ፣ አይባካችሁ። እነ አብርሽ እነ ሩታ እነ ሀይሚ እነ ብሩኬ ተው ግን ሳታፈቅሩ ተፋቀርን፣ ሳትጋቡ ተጋባን እያላችሁ በየጊዜው ትውልድን የሚያበላሽ አጀንዳ ይዛችሁ አትምጡብን። አሁን ብሩኬ እየዛተ ያለው ዳኒን እገድለዋለሁ ነው አለው። ስለዛ እገድለዋለሁ የሚለው ቃል መጀመሪያም ሰውን ለመግደል ሰው እንግዲህ ቅንጣት ያክል ለሰው ነፍስ እያዘነ አይደለም፣ እየገደለ ነው። ገድየ መንግስት እንጀራ በላለሁ ይገድለዋለሁ የሚለው የምትገድለው በሴት የተነሳ ነው የምትገድለው አይደል? ይሄ ማይሆን ነገር ነው ማለት ነው። ይገድልልሻለሁ የሚለው አስተሳሰብ ጥሩ አይደለም። ምክንያቱም ለመጥፎዎች ያው እንደ እውነት አድርጎ እንደ ጥሩ ነገር አድርጎ ቁጭ ብሎ ስለማዩት ማለት ነው። እናንተ ለቀልድ አውሩት፣ ለእውነትም አውሩት፣ ለዩቲዩብ ዶላር ምን ብላችሁ አውሩት። ግን ይሄንን የምታውቁት እናንተና እናንተ ብቻ ናችሁ። ግን የማያውቀው ሰውስ ትክክለኛ ታሪክ ትክክለኛ የህይወት ታሪክ አድርጎ ቁጭ አድርጎ እሱም ይሄንን ነገር ለመስራት የሚሞክር ብዙ ሰው ይኖራል እና ትውልድን የሚያበላሽ ነገር ተው ተው አትስሩ። ትክክለኛ የህይወት ታሪካችሁን ትክክለኛውን ነገር ይዛችሁ መታችሁ ብታስደስቱን እኛም በደስታ ነው የምናየው። ግን ውሸታችሁ በዛ፣ ጭቅጭቃችሁ በዛ። ምንድነው ካሜራ ደቅኖ መጨቃጨቅ ምን የሚሉት ምን ልንማርበት ነው? ስለዛ ተው ግን እኔ ትክክለኛውን ነገር ይዛችሁ እንድትመጡ በቃ ቀጣይ ትውልድ የሚማርበት እኛም አሁን ያው የምንማርበት ነገር ቢሆን ከቻልን የሚያስተምር ነገር ብናደርግ ጥሩ ነው ማለት ነው። ካልሆነ ግን ውሸት ሁሌ ውሸት ሁሌ ውሸት ይሰለቻል እላችኋለሁ። እና የዛሬው ቪዲዮ በዚህ ያበቃል።
በቀጣይ በሌላ አዲስ ርዕስ እንግዲህ ጥሩ ነገር ውሸት የሌለበት ከውሸት የጠራ ነገር ይዛችሁ እንደምትመጡ አልጠራጠርም ማለት ነው። እናም ውድ ቤተሰቦች ላይክ ሼር በማድረግ አበረታቱኝ። ሀሳብ አስተያየታችሁ ደግሞ ኮመንት ላይ ጻፋ አድርጉልኝ እላችኋለሁ ውድ ቤተሰቦቼ። እና ባላችሁበት አላህ ይጠብቃችሁ ይጠብቀን። ሰላም ለእናት ሀገራችን ኢትዮጵያ ይሁን። ሰላም አለይኩም ወረህመቱላሂ ወበረካቱ